ሰብአዊ ፍጡር የሚያስብ ሰው ስለ ሰብአዊ ፍጡር የሚያስብ ሰው እውነት ትክክለኛ ጭንቅላት ያለው ሰው ለዚህ ልጅ ተቆርቁሮ ኦሮሞም ይሁን ትግራይም ይሁን ደቡብም ይሁን ለምን ኬንያዊ አይሆንም? እኛ ልጅቷን የሚያግዝበት መንገድ ብቻ ነው የምንፈልገው እና ልጅቷ ከዚህ ጭንቀት ውስጥ ቤተሰቡ ካለበት ሀዘን ማላቀቅ ነው የምንፈልገው። ማንም ይሁን ትክክል ቀናነት ተከባለው የመኒዎች እንኳን እኮ ሌሎች ዜጎች እንኳን እኮ ድምፅ እየሆኑ ቪዲዮ እየሰሩ ነው አይደለም? እኛ ኢትዮጵያውያን እና ግርግር፣ ይሄ የሶሻል ሚዲያ ግርግር እኔ በጣም ብዙ ደግ ሰው አይቻለሁ፣ በጣም ብዙ ጨካኝ ሰው አይቻለሁ። ይሄ ነገር ሶሻል ሚዲያ ላይ ያላችሁ ሰዎች ታውቃላችሁ። እና እኛ የገጠር ልጅን ያስጨነቅ ነው እውነታ ነገር አለ። እውነታውን ነገር ንገረን ነው እንጂ የገጠር ልጅም ወንድማችን ነው። እሱም በዛ በድንበር የእሷ ጣፋንጣ ገጥሞት ቢሆን ለእሱም ፍትህ እንጠይቃለን። ግን የሆነ የሰው ልጅ ነሽና እውነታውን ለመደበቅ ሲሞከር የሚታየው ነገር ህሌና ሽሽ አይልም። ያ ይዞን ነው እኛ ገጠር ልጅ ላይ ጫና ያደረግ ነው። እና ዞሮ ዞሮ እውነቱ ይወጣል በቅርቡ ብዬ አስባለሁ ከፈጣሪ ጋር። በምችሉት መጠን ግን ቤተሰቡ ዘመዱ የሶሻል ሚዲያ ሰው ስላልሆነ የዛኛው ግሩፕ ደግሞ በስልክ ነው እንጂ እኮ እዚህ ቲክቶክ ላይ እኮ እናመጣቸውም። እዛው በስልክ ለምሳሌ ባለቤቷን በስልክ ደውሎ ማናገር። አሁን እሱ ሳውዲ ስለሆነ ዳይሬክት የሚሰራ ከሆነ ስልኩ እኔ ባለቤቷን ደውዬ በስልክ አወራዋለሁ። ኦር ደግሞ ሌላ ኢሞ የሆነ ነገር የሚጠቀም ከሆነ ቅልቦች ዳይሬክት በኢሞ ደውሎ ቃሉን ይወስዳል። እንደዛ ነው። ዋትሳፕ አላቸው። ዋትሳፕ ላይ ሁሉንም ሀይ በላቸው። አባትየው ያው ቀጥታ ይገኛል። ወንድምየውና ባልየው በዋትሳፕ ይገኛሉ። ይነግሯቸዋል። ጭንቀት ውስጥ ነው ያሉት። በቃ ምን ያክል ወንድነታቸውን እየተፈታተነው ነው ይሄ ጉዳይ። ወንድነቱን ወንድ ልጅ ሆኖ ወንድነቱን ይፈታተነዋል። ገባሽ? ሶሻል ሚዲያ ላይ ከነሱ ግን መቆም ሲገባን በጣም ብዙ ሰው ቆሟል። ግን ለማሸማቀቅ የሚካሄድበት ነገር ወንድምየውና ባልየውን በፍጹም ማድረግ ይችላሉ። እነሱን ለማሸማቀቅ የሚሞከረው ምን ማድረግ ይችላሉ? ቦታው ላይ የሉ እነሱ ያሉት ሳውዲ፣ እሷ አደጋው ችግሩ ምኑም የደረሰባት ሁሉ የደረሰባት የመን ውስጥ ነው። እነሱ እንዴት ወንድም ሆነ ባል እንዴት ነው ተጠያቂ ሊሆኑ ወይም ሊወቀሱ የሚችሉ? አዎ። እና አንድ ደግሞ እውነታ ነገር ማወቅ ያለብሽ አንድ ልጅ ታግታ ነበረ ከሷ። እንግዲህ ወገኖቼ የምልላችሁ ፈልጌ መሰላችሁ ከካሃዲ ጓደኛ እግዚአብሔር ይሰውረን። እንዲህ ቪዲዮ ሲሰሩ ቆይተው እንዲህ ሲያሞናሙኗት ቆይተው እንግዲህ አናውቅም ብለዋታል። እኛ እናቃትም፣ በአጋጣሚ ነው ያየናት፣ በአጋጣሚ ነው አብረን የሰራን ቪዲዮ ምናምን እያሉ እንግዲህ የውሸታቸውን ጥግ እየነፉ ይገኛሉ ማለት ነው። ድምፅ እንደመሆንና አይዞሽ እንደማለት በርቺ እንደማለት ይልቅ እነሱ ግን አናውቅም ብለው ክደዋታል ማለት ነው። ጓደኛ ማለት እንግዲህ እንዲህ ነው ማለት በነበራችሁ ሰዓትና ባልነበራችሁ ሰዓት፣ በዚህ ሰዓት ነው ጠላት ወዳጃቸውን የምታውቁ ማለት ነው። እንግዲህ ስለ ሀና ወሬ ስናወራ ይሄን ይመስላል እንግዲህ የሀና ጓደኝነት ማለት ነው። ይገርማል። እኔ በእውነት በዚህ አልጠበቅኩም። እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ እኔ ለቴጅ ነው እንዴ ብዬ ጠየኳት። ሁኑ ብሎ እንግዲህ ምግብ እንደገዛላት ውለታ እንደዋለላት እና ለሷ የሚያስፈልጋትን ነገር እንዳደረገላት እየተናገረ ነው ማለት ነው። ሌላም ደግሞ ምንድነው ያለው? እኔ ነግራኝ አይደለም የሄደችው ማለትም እኔና መጀመሪያውኑ አናግራኝ አይደለም የሄደችው። ከኔ ቤት ስትወጣ ባል አግብታ ነው የወጣችው። ከዛም በኋላ ግን ስልክ ቀየረች፣ አናግራንም አታውቅም። ስለዚህ ይቺ ልጅ ባል አግብታ ከቤት መውጣቷ በራሱ ንዴት ነበረ ማለት ነው። ምክንያቱም እንግዲህ ብዙ ሰዎች አብረው በነበሩበት ጊዜ ወይም ደግሞ አብረው በነበሩበት ወቅት ብዙ መጋጨት መፋጨት እንዳለ ሆኖ ግን ቤት ለቃ በመሄዷ ወይም ደግሞ ባላግብታ በመውጣቷ ለራሱ ተናዶ ነበር ማለት ነው አቶ ይመች ማለት ነው። በዛም ይመስለኛል እንደዛ ነው እንግዲህ ልጁ ማለት ነው ያወራው። በጣም በሚያናድና በሚያሳዝን ሁኔታ ግን ራሱን ንጹህ ለማድረግ እየሞከረ ነው ማለት ነው። በነገራችን ላይ ማለት ነው ይቺ ልጅ አልሞተችም፣ አሁንም ቢሆን አልሞተችም። እሷን ለመበቀልና እሷን ሆን ብሎ ለሌሎቹ መማሪያ ሊያደርጋት ፈልጉ ነው እንጂ ልጅቷ እንዳልሞተች 100% እርግጠኛ ነኝ። ይሄ ስለተደረገለትም እርግጠኛ ነኝ ለሱ ደስታው ነው ማለት ነው። ምክንያቱም አስባችሁታል፣ ከቤቴ ነበረች፣ እኛ ጋር አብራ ነበረች፣ ባላግብታ ወጣች፣ ሴሟን ቀየረች። እማጅ እንግዲህ ሴሟን ቀየረች፣ ስልኳንም አላውቀውም ነው ያለ፣ ባሏ መዚህ ነው ያለ
ስለዚህ ሹምዬ ያለውን ይበለው እያለ ያለው እና ነገሩን ሁሉ ወደ ገጠር ልጅ እያያያዘው ነው ማለት ነው። በጣም በሚያናድድና በሚያሳዝን ሁኔታ ግን የቤተሰቦቿ እንባና የቤተሰቦቿ እንደዛ ማልቀስ ርህራሄ አለመኖሩ ሳስብ በጣም ነው የሚያሳዝነኝ ማለት ነው። ማለት በዚህ ደረጃ መጨካከን ወይም ደግሞ በዚህ ደረጃ እንጃ እኔ አላቅም። አሁንም ቢሆን ፍትህ ለሀና የሚለው ነገር እንደቀጠለ ነው። ፍትህ ለሀና የሚለው ነገር አሁንም ቢሆን እንደቀጠለ ነው ለማለት ፈልጋለሁ። ሁላችሁም በምትችሉት አቅም አሁንም ደግሞ ፍትህ ለሀና በሉላት። ምክንያቱም ለሀና ፍትህ ካልጠየቅንላት ለሀና የሆነ ነገር እንግዲህ አይታችኋል ብዙ ነገር እንደተፈጠረ ማለት ነው። እና እስኪ ብሬክስ ምን ያህል መረጃ አገኘ? ብሬክስ ስልክ ተሰጥቶት ሴቶቹን ምን ብሎ እንዳጣራና ብሬክስ ምን ያህል መረጃ እንዳመጣ አይተኑ እንመለስ። 30 ሺህ አይደለም 60 ሺህ እንሰጣችኋለን። አዎ ጥፍ እንሰጣችኋለን። እኛ ብር ብርቃችን አይደል? በብር ወገናችን እኮ አንሸጥም። አብሽር ብሩን ብቻ እሱ አለው ትበል። ቪዲዮ ትስራ። ሰያ አንዴ አዳምጠኝ ብራዘር። ቆይ አንዴ ይላክልኝ። ሰያ ያን ፎቶ ላክልኝ። አሁን እሱ ይላክልኝ ፕሊዝ። እሺ ቆይ የቀደሙ ፎቶን ይዛከዋል አንተ አይደል? ኦልሬዲ አጥፍቶታል ከምናምኑ ላይ እሱ እያዋለው ፎቶ አንስቼው ያ ቴንክ ዩ ስም ያለውን ሰምተን መተናል ማለት ነው። ምክንያቱም ብሬክስ ምንድነው ያለው ታይታለች። በቃ በጥቅሉ ልጅቷ ታይታለች፣ እንዳልሞተች ሁሉም ሰው አይቶታል ማለት ነው። አይቷታል፣ ብዙ ሰው አይቷታል ማለት እንዳልደከመች እንዳልሞተች ብዙ ሰው አይቷታል ማለት ነው። እና ልጅቷ በህይወት አለች። አሁንም ቢሆን ብሬክስ መሄድ ያለበት ጥግ እየሄደ ነው፣ እያሳየንም ነው፣ እየተናገረም ነው። እና ሁሉንም አንዳንድ ጊዜ ያልገባኝ ነገር አለ ማለት ነው። ማለት ደላላው አለ ይዟት የሄደው አለ ብር የከፈለችው ደላላ አለ እና ግን ገጠር ልጅ ላይ ትኩረት የተደረገበት ነገር ደላላው ካደረገው ይልቅ የገጠር ልጅ የተናገረው ይከብዳል ብዬ አላስብም። አሁን ላይ ስገነዘበው ማለት የገጠር ልጅ ሞታለች ተብላለች ብሎ ነው ሙታለች እንግዲህ ሙታለች ብለውናል ብሎ ነው ሪከርድ የሰራው ማለትም ቪዲዮ የሰራው። እሱ ጋር ስህተት ሊሆን ይችላል እንደዛ ብሎ መስራቱ፣ ሳይሰማ እንደዛ ብሎ ቪዲዮ መስራቱ ስህተት ሊሆን ይችላል እንጂ በዚህ ደረጃ ሊያስወቅጠው ይገባል ብዬ አላስብም ሳልሽ እኔ እንጃ በቃ እንደተረዳሁት ከሆነ ማለት ነው። ምክንያቱም ልጁ ያነጋገር ችግር ያለበት ይመስለኛል። የንግግር ችግር የንግግር እጥረት አለበት ይሄ ገጠር ልጅ ማለት በእርግጥ የንግግር ችግር ሊኖርበት ይችላል። ምክንያቱም አሁን እንኳን ደላላው ሲጠይቀው እኔ አላስታውስም እኔ አላቅም ምን እንጃ ምናምን ነው የሚለው። ገባችሁ አይደለ? ወይም ደግሞ ምግብ ገዝተህልና ላው በልተናል በቃ ኖርማል ነገር ይሄ ማንም ተራ ሰው ሊያደርገው የሚችለውን ነገር ነው እንግዲህ እየተናገረ ያለ ደላላው ማለት ነው። እና እኔ ገጠር ልጅ ላይ ማለት ጫና መደረግ ያለበት ላይ ተትቶ ጫና መደረግ የሌለበት ላይ ጫና እየተደረገ ያለ ይመስለኛል አሁን ላይ ሲሰማው ማለት። በእርግጥ እሱ ነው ያዋዋለ፣ እሱ ነው ያነጋገረ፣ እሱ ነው ሁሉንም ነገር ያደረገ። ቢሆን ግን ሰውየው እስካለ ድረስ እሱ ተጠያቂ ነው ብዬ ነው። ግን በዚህ ደረጃ ሊያስወቅጠው ይገባል ብዬ አላስብም። ምክንያቱም ምናልባት ይቺ ልጅ እዛ የሄደችው ይቅርታ ለቪዲዮ የጥራት ምናልባት ይቺ ልጅ እዛ የሄደችው ከዛ ጋር ብዙ አመት የታፈኑ ብዙ አመት ወልደው በመውለድ የሞቱ አሉ። ወልደውም ደግሞ ያይ ጥራት የሆኑ አሉ። ብዙ መከራቸውን ያዩ ብዙ የተሰቃዩ ብዙ ፈተና ውስጥ የገቡ እህት ወንድሞች አሉን እና እህቶቻችን አሉና እዛ ውስጥ እነሱን የነሱ ሀቅ የነሱ ነፍስ እንድትወጣ ፈልገው የተፈለገ ይመስለኛል። እግዚአብሔር ታሪክ ሊቀይር ይመስለኛል። እዛ ውስጥ ያሉትን ሴቶች ለመመልከት ይመስለኛል እግዚአብሔር እንደዛ ያደረገውና በጣም የሚያሳዝን በጣም ልብን የሚነካ ነው በእውነት ያየነውም። የልጅ ወልደውም የመጡትም ብዙ ፈተና ብዙ ስቃይ ያደረሰባቸውም እንግዲህ እያየነ ነው ማለት ነው። ተደፍረው ያለምንም መጠቀሚያ እንግዲህ እዛ ጋር ወልደው ከባድ ነው የምር በጣም በዛ ላይ ምግብ የለ ረንዱ ማርያምን በጣም ሴት መሆን በጣም ነው የሚያስጠላውና በዚህ ልክ እንግዲህ ተጨካክነናል። እኔ እኮ ግርም የሚለኝ እዛ ሀገር ላይ ሀገር ሊመሰርቱ ነው እንዴ? የራሳቸው ህግ አላቸው፣ የራሳቸው ፖሊስ አላቸው፣ የራሳቸው
መንግስት ያላቸው እስኪመስል ድረስ ማለት ነው። እና በጣም ከባድ ነው። የገረመኝ ሁሉ ሸራ እዛ ጋር ተወጥሮ ሲያዩ የሀገሬው መንግስት ለምንድን ነው ዝም ያላቸው? ማለት ይሄ ምንድን ነው ብሎ ሌሻ አልበተናቸውም? ይሄ ለእኔም ጥያቄ ነው በእውነት ማለት ነው። እና ግን ፍትህ ለሀና፣ አሁንም ቢሆን ፍትህ ለሀና፣ ፍትህ እዛ ጋር ለታጎሩ እህቶቻችን፣ ፍትህ እዛ ጋር ለሚሰቃዩ ፈተናቸው ለበዛ እህት ወንድሞቻችን እንግዲህ ፍትህ እንላለን። አንዳንድ ጊዜ የሞተ ሰው በስንት ጣዕሙ ማለት ሞቶ የተቀበረ ሰው በስንት ጣዕሙ፣ ግን ሞትን ያላየ ሰው ሬሳን ያላየ ሰው ግን የዘላለም ጸጸት ነው። የሚሰማኝን ስሜት ስለማቀው ነው። እና አንዳንድ ጊዜ የሞተን ሰው እንደ መቅበር መታደል የለም። ብዙ ጊዜ የሞተን ሰው አፈር ያለበሰ ሰው ብዙ ጊዜ ሲያለቅስ እናያለን። ግፍ ነው፣ የምር ግፍ ነው። ማለት እንዴት ልላችሁ ፈልጌ ነው፣ ምንነቱን ሳያውቁ ሬሳው የት እንዳለ ሳይታወቅ የት እንደሞተ ሳይታወቅ እንኳን ሞተ ተብሎ እንኳን የግርሳት የሆነባቸው ስንቶች አሉ። ስንቶቻችንን ሬሳም ሳና አድራሻም ሳና ይሞቷል ተብለን ስንነገር የተቀብለን የተቀመጥን ብዙ ሰዎች ያለን እና ልብን ይነካል። እውነት ለመናገር በዚህ ደረጃ መጨካከናችን ያማል እውነት ለመናገር እና ለማንኛውም ቤተሰቦችዬ አሁንም ደግሞ በምትችሉት መጠን ፍትህ ለሀና የሚለውን ነገር ቀጥሉ ለማለት እወዳለሁ። ብዙ እግዚአብሔር አምላክ እኔ በሸዋ ልጆች አላዝንም። ምክንያቱም አልፈርድባቸው አላዝንም ሳይሆን አልፈርድባቸውም። ለምን አሁን እነሱ ጋር ብዙ ጫና እየደረሰ ስለሆነ ማለት ነው። እነሱ ጋር እኔ እንትን አልልም ማለት ከባድ ነው። እነሱ ያሉበትን ስሜት እነሱ ነው የሚያውቁት። ምክንያቱም ቤተሰቦቻቸው ልንመጣ ነው እንኳን አይሏቸውም መንገድ ሲገቡባቸው። የምር እንደው በሸዋሮቢት የሚመጣ ሰው ቤተሰቦቻቸው መንገድ እንኳን ሲገቡ ከጭንቁ ከደረሱ በኋላ ከመከራው ከደረሱ በኋላ ነው ገብተናል ብለው የሚነግሯቸው። እና አትምጡ ማለትም አይችሉም፣ እራፉ ማለትም አይችሉም፣ ተው ማለትም አይችሉም። በተለይ ቤተሰቦቻቸውን ለምን ሳያስቡት ነው በቃ የሚገቡባቸው። ሳያስቡት ገብቶ ብር ሀውሉ ይሏቸዋል። ሁላ ብር ሸምጥጠው የሚያመጡ ነው የሚመስላቸው። የዛ ሀገር ሰው ልጆቻቸው ሳውዲ አረቢያ ያለ እህት ወንድም ያላቸው ሳውዲ አረቢያ እህት ያለው ወንድም ያለው ሰው በቃ ብሩን ሸምጥጦ እንጂ ለፍቶ የሚያመጣው እስከማይመስላቸው ድረስ ልክ ከገቡ በኋላ ብር ይኖራታል ከእጇ አይኖራትም ብለው እንኳን አይጠይቁም። ቶሎ ብለው ነው መንገድ ላይ የሚገቡባቸው። እና ለዛ ብትረዷቸው ብዬ ተስፋ አደርጋለሁ። ለማንኛውም ብዙ ወሬ ያበዛሁባችሁ፣ እኔንም ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ። ፕሊዝ በእናታችሁ ላይክ አድርጉልኝ። እወዳችኋለሁ። ቻው